ሳቴ እንዴ ምን ከብረም ታገናኙ ቀጥሎ አትዩም እንዴ ደግሞሽ ምን ነገር አልከለከለችሽ ለኝና እኔ መችክር ይለኝና እኔ ለሞት ተስፋ አልቆርጥም ያለ ጎጎኔ መችክር ይለኝና ያቢርነው ተናግሯል እኔ ጽሁፍ ያምርም ብሎ ተናግሯል እኛ እንመለከታለን እኮ ስለሱ እሺ ቃሴዎች ለነው ሰላም ተመልካቾቻችን እንደምን አላችሁልን ሳምንታችሁ እንዴት ነበር ሳምንታችንን በሰላም እንዲሁ በጤና ተገናኝተናል በጣም ደስ ብሎኛል ዛሬም እንደተለመደው በፕሮግራሜ ላይ ከእንግዶች ጋራ ተገኝቻለሁኝ እንደሚታወቀው በጉራማይሌ መድረካችን ላይ በሶሻል ሚዲያ ላይ እንቅስቃሴ ያደረጉ ያሉ ወጣቶች እንጋብዛለን እናወዳድራለን እንጫወታለን ልምዳችንን ደግሞ እንማማራለን ዛሬም በሶሻል ሚዲያ በተለይ ደግሞ በቲክቶክ ላይ እምናቃቸውን ቡድኖች እዚህ ጉራማይሌ መድረክ ላይ ጋብዘናቸው መተዋል እንኳን ደህና መጣችሁ እንግዲህ እኔ እንደ ቡድን ሆናችሁ የምትሰሯቸውን የቲክቶክ ስራዎች አያለው በርካታዎቹን እከታተላለሁ ከማያቸው አንፃር በመሃል እንጫወታለን ከዛ በፊት ግን እንደግል እስኪ በመታወቂያ ስማችሁ ነው የሚባለው እንተዋወቅ ከሳል ጀምራ እሺ ጀምሪ ታናሽ ስለመሰለችኝ ነው ከሁላችሁ ከሳ እሺ ፌበን ገዛኝ ይባላል ቲክቶከርና ተዋናይ ከዛ በተጨማሪ ምን ላይ ነሽ ፌቡዬ ተማሪ ነሽ ከተምርቱ ጎን ለጎን ቲክቶክን እየሰራሽ ነው ያለሽው እንዴት ነው ቲክቶክ አይ እግዚአብሔር ይመስገን ፌመስነት ትምህርት ቤት ውስጥ እንዴት ነው ትምህርት ቤት ውስጥ ምንም አይ ተምሪ ብቻ ስለምን ሚከብደው የት ነው የሚከብደው መንገድ ላይ እንዴት መንገድ ላይ በቃ አርናቆትና ማጠብቂው ነገር አሁን ዛሬ ራሱ ስመጣ ከኋላ መጥቶ ዝም ብሎ ሰው ይስምሻል ኧረ እባክሽ ዘሪው ከከዝ ብለ መታሰኝ ትደረግጃለሽ አዎ በቃ አመሰግናለሁ እናልፋለን ይሁን እኔ እናት ይሄ ደስ ይላል በጣም እንኳን ደህና መጣሽ ብዬ አመሰግናለሁ ምንድነው ወንድነው ከኋላ መታ ነው ያለችው ብዬ ነው ራሱ እንጂ እንትን አይሆንም ነበር አይዙ እንተዋወቅ ሸሪፍ ይባላል የፊልም እና የቲያትር ባለሙያ ነኝ ከዛ ውጪ ደግሞ ያው ቲክቶከር ነኝ እሺ እናንተ ጋር እንምጣ እንተዋወቅ ካንቺ ልጀምር አፎሚያ ዲጋቸው ይባላልው በቲክቶክ ስሜ አፊ ጌች ተዋናይ ነኝ አክቲንግ ሰራለሁ ከዛ ደግሞ የፊልም ባለሙያ ነኝ በኮስቱም በኮንቲኒቲ እና በሜካፕ አርቲስትነት ፊልም ላይ እየሰራው ነው እሺ እኔ ብሩክ ገብረ ጊዮርጊስ ይባላልው በቲክቶክ ስሜ ቡካጂ UKG ማለት ብሩክ ከቲክቶክ በተጨማሪ ምን ላይ ነህ ከቲክቶክ በተጨማሪ ሶሻል ሚዲያ ማኔጅ አሁን እየጀማመርን ነው እሱ ላይ ነው እንግዲህ ተመልካቾቻችን የዛሬ ተወዳዳሪዎቻችን እነዚህ ናቸው በዛሬው ውድድር ማን አሸናፊ እንደሚሆን በስተመጨረሻ እኔ እናንተ ተመልካቾቼ አብረን በጋራ የምንመለከት ነው የሚሆነው መጀመሪያውን የመገመት እድል ግን ለተወዳዳሪዎች ልስጣችሁ ማን ነው ያሸንፈው መጠጠሩስ መጠየቁስ ማን ነው እኔ አላውቅም ይቅርታ አንቺ አስተማሪ ስለምን ትፈሪዋለሽ መሰለኝ አይ ሙያ በልብ ነው ብለን እኛ ጸጥ ብለን እያየናችሁ ነው ስለዚህ ሙያ በልብ ነው ብላችኋል መጠርጠሩስ ተብሏል ፍጻሜውን አብረን በጋራ የምንመለከተው ነው የሚሆነው የጉራማይሌ ውድድራችን በዚህ ዙር ብቻ ሙሉን ጥያቄ መልሳችሁ ካሸነፋችሁ የ25000 ብር ተሸላሚ ትወራላችሁ ምን ብሩክ ሁለታችሁ በጣም ሳቃችሁ እሺ ብሩክ እሺ 25000 ብሩን የማግኘት እድል ከሌለ ደግሞ በየመለሳችሁ ጥያቄ መጠን የገንዘብ ሽልማት አላችሁ ማለት ነው ስለዚህ እያንዳንዱን ጥያቄ በፍጥነት ከሰዓታችሁ ጋር ተጫውታችሁ መመለስ ይኖርባችኋል የመጀመሪያው ዙር ውድድራችን የሚሆነው እንደሚታወቀው ምስል ከምስል መደመር ነው ስለዚህ ለምስል ከምስል የመጀመሪያው ዙር ውድድራችን ዝግጁ ናችሁ አዎ በደንብ ከነሱ ነው የምንጀምረው የመጀመሪያው ምስል ከምስል ጥያቄያችን እናንተ ጋር ነው የሚሆነው ዝግጁ እንጀምራለን
ይህ ሁለት ምስል ከምስል ነው 30 ሰከንድ አላችሁ ጀምሩ ሞክሩ የመጣ እንግሊዘኛም ይሆናል? አዎ ሞክሩት ዋይት ሃውስ ዋይት ሃውስ እንግሊዝኛ ግን ለነሱ እንዳታረጉ አረ ይከብዳችሁ። በቃ በዜሮ ወጣችሁ እሺ እሺ እንቀጥል የመጀመሪያው ጥያቄ ተመልሷል ወደ ሁለተኛው ምስል ከምስል ጥያቄያችን እናልፋለን ሁለቱ ምስል ከምስል ምንድነው ጋሪተራ ጋሪተራ ሳቴ የሆነ ነገር ተራለች ትዝ ሲለኝ ጋሪ ያቃል ጋሪ ተራ ይሄ ነው መቀናጀት ማለት ነው ገና የቲክታካው ገና ነው ጋሪ ተራ ወደ ቀጣዩ ጥያቄያችን እናልፋለን ቀጣዩ ጥያቄያችን የሚሆነው ይህ ሁለት ምስል ነው 30 ሰከንድ ደግሞ እነሱ ቀላል ነው ምንድነው ንስር አልጠበቅሽም ገና እያየሁት ነው አልገባኝም ሁላ ብትወጣስ እንዳሳ እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው ሰንፍላወር በትክክል ተመልሰናል እንቀጥላለን ቀጣይ አልተቻላችሁም ምስል ከምስል ጥያቄያችን የሚሆነው ደግሞ ወደዚህኛው ቡድን ነው በስክሪኑ ላይ የምትመለከቱት ይህ ሁለት ምስል ነው 30 ሰከንድ አላችሁ ምንድነው ጠረጴዛ ላይ ያለው ጨው ነው አዎ ቴብል ሳልት ቴብል ሳልት የገበታ እኮ በቃ የገበታ ጨው ማለት አይደል ቴብል ሳልት በእንግሊዘኛ ነው የገበታ ጨው እዚህ ጋር ገበታ አለ እኮ ምን የገበታ ጨው ነው አይደለም ጠረጴዛ እንዴ እኔን ስማኝ እንጂ ምን ሆነ ነው ቴብል ሳልት እኮ የገበታ ጨው በትክክል ተመልሶ በእንግሊዝኛ ካገኙት በአማርኛው ተረጎመ መልሱ ቴብል ሳልት ነው ኦኬ ይሄ በአማርኛው በአማርኛው እናንተ እንዲገባችሁ በአማርኛ አረግንላችሁ ነው ኦኬ እኛ በአማርኛ ሲሆን አይ በቃ ከቻልሽ በግዝ እሺ እንቀጥላለን ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው እናንተ ጋር ነው ኪቦርድ አይደለም ዲልክ ትክክል እንዴ ምን ከብረም ታገናኙ ከላይ አንተ ግን መቼ ነው ቆይ እቺ ልጅ የምታግዛት በጣም እኔ ነኝ እኮ እየመለስኩ ያለሁት በነገራችን አይደለ? ይሄንን ነው ሰው የመለሰው ያንተ ውጤት ነው ይሁሉ ግን በእንግሊዘኛ ደግሞ አይደል ሳይማር አስተምሮኝ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ወደ እናንተ ጋር ነው ይህ ሁለት ምስል ነው ምንድነው ማን ነበር እሱ ዳዊት አለማየሁ እሺ ስለዚህ በትክክል ተመልሷል ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው እናንተ ጋር ምንድነው ሰዓታችሁ እያለቀ ነው ሄድፎን ሄድፎን አይደለም ሞክሩ እጁ ምንድነው ሞክሩ ሴት ናት ወንድ አይደለም 3 ሞክሩ 2 ሰዓት አልተመለሰ ብቻ ነው ኩኮኒ ወደኛ መልሽ ስለወደ ያጨበጨብ ወደኛ መጣ አዋ መጣ መደወል ኮል አንድ ፎን አይ አይደለም የሆነ ነገር ኮል ነው ምን ኮል ሚስ ኮል እሷ አስተማሪ ነች እነሱ ተማሪ ነው ሚስ ኮል ነው በትክክል አባ በእውቀት ነው ያ ምን ነጋገረው ምንድነው የምታፈጣው
እሺ እንቀጥላለን። ቀጣይ ከመጀመሪያውም ላይ ነው የመጣሁት። አቀማመጥ ራሱ ዝም ብዬ በመለከተው ይሻላል። ዝም እሺ እንቀጥል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ከምስል ነው። እናንተ ጋር ነው። ምንድን ነው? እለቅና ገላግለኝ። ኧረ አላወኩትም። እኔ ያወኩት ይሄ መሀል ያለው ሲደመር። እሺ ሰዓታችሁ ሊያልቅ ነው። 3 2 1 ሰዓት አልቋል። ይሄው ጥያቄ ወደዚህኛው ቡድን ተዘዋውሯል። ምንድን ነው? ወይኔ ሳር ነው ይሄኛው። አይዞሽ ግን ይሄኛው አሁን ሳር ነው? ይመልሱ። ሳር ነው የለም ደግሞ እሱ ይሄኛው ጎል ይሄ እሺ ቀጥሏ። ሰዓት መረቡ ነው ወይስ ሁለት አገባት አንድ ላይ ሲደመር ጎል ብለህ ጀምረሃል። መጨረስ ነው። ኳስ ሜዳ? ጎል ማሳ አዎ ጎል ማሳ ነው። ስለዚህ ይህ ጥያቄ በሁለቱም ቡድን አልተመለሰም። ጎል ማሳ ነው ጥያቄ። ምላሽ ሆነው እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ እናንተ ጋራ ነው። ይህ ሁለት ምስል ከምስል 7 ደረጃ ያለሽ ነው ራሱ እንዴ ማሰቡ ላይ አይጠበቅም። ይሄን እንኳን እንዲመልስ ብታይለት እዚህ አፌ ላይ ነው ያለው። ይቀጣልኩትና እንደገና ይመልስ። 7 ደረጃ ነው። በትክክል ተመልሷል። የምስል ከምስላችን ውድድር ይሄን ይመስል ነበረ። እንዴት ነበር? በጣም አሪፍ ቀለል ያለ ነው አይደል? በደንብ በቀዘና ብለን ቀለል ብለን ጀምረናል። ሁለተኛው ዙር ውድድራችን ደግሞ እንደሚታወቀው በስክሪኑ ላይ የተለያዩ ሳንቲሞች ይቀርቡላችኋል። ሳንቲሞቹን ለየግል ተከፍቱና ለየግል ትመልሳላችሁ። ነጥብ ግን የሚያዝላችሁ በቡድን ይሆናል ማለት ነው። በዚህኛው ዙር ውድድራችን አሸናፊ የሆኑት አመንሻ ወደዚህ እኩል ነን እኮ እነሱም አንድ ሰዓት። ስለዚህ ከዛ መለሷ እንደ አንድ መልሰዋል። ስለዚህ የመጀመሪያውን ዙር ውድድር አሸናፊ ሆናችኋል። እንኳን ደስ አላችሁ። በጣም ነው የምሰጭኝ። ብሩክ አሸንፏል ብትይ እንዴ አራሱ አንቺ መለሰችው እንዴ? እኔ እንዳየው አትከራከሩኝ ነን ያሸነፈው። እንቀጥላለን። እሺ ሁለተኛው ዙር ውድድራችን የመጀመሪያውን ሳንቲም የመክፈት እድሉን ለብሩክ ነው የምሰጠው። እሺ ትልቁ 50 ሳንቲም 50 ይከፈት። 50 ሳንቲም ባቂላ በስመ አብ እድል ኩል ተኩላ ገበያ የምትወጣ ባቂላ ምንም ጥያቄ ባቂላ ክፈት። እኔ አንድ ሳንቲም ይከፈትሽ። እናትና አባት የሌለው ሰው ምንድነው? ወይም ማለት እናትና አባት የሌለው ሰው የሞቱበት ነው። ሞተውበት ነው። አልቆነስ እናትና አባት የሌለው የሞቱበት ሞተውበት እናትና አባት። እሺ ገምት። ምንድነው የምገምተው? ዝም ብዬ ገምቼማ ራሴ ላይ የቅሌት መዝገብ አልከፍትም። ስለዚህ አታውቀውም። ይገምት። እኔ ልገምት። ወፍዛ ማን ናቸው? የሌላቸው ሰዎች የሚባሉት ዘራሽ ሰዎቹ አይደለም ይባላል መሰለኝ። መልሱ ግን አይደለም። ስለዚህ እናትና አባት የሌለው ሰው ምላሹ አዳም ላወጣው ሰው እሺ ወደ እናንተ ጋር እንምጣ። ስንት ሳንቲም ይከፈት? አንዳችሁ ክፈት።
በጋራ አይደለም የምትከፍቱት የግል ነው። አንድ ብር ላንቺ ወይስ ላንተ? አይ እሷ ነው ለሷ ማመለስ እዛ ለሷ እሺ አንድ ብር ሁለት ጊዜ የሚወለድ ምንድን ነው? ሀሳብ ነው እንዴ እሱ ምን አገባው? ለምን አንተ ትሞክራለህ? አይ ነው የጋራ አይደለም። ይሄ የግል ነው ብለናል መጀመሪያ መግቢያችን ላይ። ስለዚህ ሁለት ጊዜ የሚወለድ ምንድን ነው? ታውቃለህ ሊሰሪ ኧረ አላውቀውም ገርሞኝ ነው። እሺ አይዞሽ አይዞሽ ሁለት ጊዜ የሚወለድ አላወቅሽውም። ሀሳብ አለ ሀሳብ ብዙ ሀሳብ አንዴ ይወለዳል ያድጋል ያው መጀመሪያ በውስጥ ከዛ ብቻ ከዛ ደግሞ በአፍ ነው በእንትን መጀመሪያ በውስጥ እንደዛ አይነት ነው ሀሳቡ። ግን ደግሞ ምላሹ የሚሆነው ሀሳብ ሳይሆን የሚሞክር ሰው አለ። ምንድን ነው አፍሽ ላይ ያለው? እንዴት ሆኖ ሌላ ሲተካ ነው አቤት እውቀት በጣም ነው እንደምታውቂ ግን እውነታውን ካየን እኮ ሰው ሁለት ጊዜ ይወለዳል ይባላል እኮ በመንፈሳዊና በስጋዊ ይባላል። ግን ምላሹ አሁን እሱ አይደለም። ሁለት ጊዜ የሚወለድ መልሱ የሚሆነው ዶሮ ነው። እንቁላል ይሆናል። አዎ ይሄ በጣም አትሞክሪም ነበር? እሺ ስለዚህ ወደ 25 ሳንቲም ጥያቄያችን ነው የምናልፈው። የመምረጥ እድሉን አላገኘሽም። 25 ሳንቲም ነው የሚከፈተው። እንግዲህ እድል ካንቺ ጋር ናት ብዬ አስባለሁ። 25 ሳንቲም ይከፈት። ከሰፈሯ ሳትላወስ ሩቅ ሀገር ድረስ ምንድን ነች? በጣም ሸሪፍ በምልክት ቋንቋ እውነት አይቻልም። እረፍ ኧረ ጎበዝ የሆነ ነገር በለው። ጓደኞችሽ ማለት ስፖንሶር አብያ በቅርብ ከሀገር እሺ ተው ሸሪፍ ወንዝ አይደለም። አሁን ቀስ ብለህ ነገርካት። ይሄንን ነው አቤት አቤት እሺ ከሰፈሩ እኮ ሳይላወስ ሌላ ሀገር የሚደርስ አይ እሷ እኮ ማናት? አቢጊያ ናት ጽዮን ነች ልትል እኮ ነው እሷ። ከሀገር ወጡ ጓደኞች ስለዚህ ከሰፈሯ ሳትላወስ ሩቅ ሀገር ትደርስ ምላሹ የሚሆነው ሀሳብ ነው። እንዴ ነው አየህ ኧረ አስጨነቀኝ። ቀጥሎ አትዩም እንዴ ደግሞሽ ምን ነገር አልከለከለችሽ? ትክክል ምንድን አትዩም ሰዋለ አይ ቅድም እኮ ነበር እዚህ ላይ አንድ መልሰሃል። ኦኬ አንድ መልሷል። ስለዚህ የዚህኛውንም ዙር አይሻል ውድድር አሸናፊ ሆነው ነብሩክ አልፈዋል ማለት ነው። አጥብኝ አጥብኝ ምን ባቄላ ነው ካህላጭ እድል ነው የእድል ጉዳይ ነው። እድል ጉዳይ የእድል ጉዳይ ነው። ያሸንፋል። አይ ደስ ይላል በጣም። እንግዲህ ተመልካቾቻችን ወደ ቀጣዩ ዙር ውድድራችን እናልፋለን። አሁን ወደ ዝብርቅርቅ ነው የምናልፈው። እሺ እንጀምራለን። ከእናንተ ነው የምንጀምረው። ተዘጋጅታችኋል? እሺ እንደኛ የተዘጋጀ የለም። እንጀምር። ይኸው ጥያቄያችሁ 10 ሰከንድ ነው ያላችሁ። በፍጥነት ጻፉ። ሰከንዳችሁ እየቆጠረ ነው። 5 4 3 አረ 2 ሀሳቡን ሳይመጣላችሁ ያለቀው። እሺ ስለዚህ ምላሹን እንመልከተው። አልተመለሰም። ድርጅታችን ስለሌለን ያለንን ድርጅታችን በትክክል አልተመለሰም። ምላሹ ድርጅታችን ነበረ። እንቀጥላለን። እናንተ ጋራ ነን። ዝግጁ? እንቀጥል። ቀጥል። ሰከንዳችሁ እየቆጠረ ነው። የመጣላችሁን በፍጥነት ጻፉና አሳየን። ቶሎ በሉ ቶሎ። 3 2 ከፍ ከፍ አልቋል። አለቀ። እሺ አለቀ ላይ እኩል ያነሳ ነው። እንመልከተው። እንቅስቃሴዎች ግን
አይ ተናግሯል እኔ እንቀልቃሌዎች አንቺ ኦልሬዲ ካለቀ በኋላ ነው ግን እኔ ጌታን ጽፌዋለሁ እኮ ካለቀ በኋላ ሰዓቱ አልቋል እሱ ግን እንቀልቃሌዎች ነው ያለው አይደለም ብሏል ያብር ነው ተናግሯል እኔ ጽፌ አያምርም ብሎ ተናግሯል እኛ እንመለከታለን እኮ ስለሱ እሺ እንቅስቃሴዎች ለኖ ብለን እናነብልሃለን እንቅስቃሴዎች ለኖ እንቅስቃሴዎች በትክክል ተመልሷል እናንተ ጋር እንመጣለን ዝግጁ አረን እሺ እንቀጥል ቀጥሉ ሰከንዳት ጀምሯል ቀላል ነው ይሄ ቶሎ በሉ ጽፋችሁ አሳዩን አሳየን ይሄው ዘላለማዊ ስለዚህ ምላሹን እንመልከተው ዘላለማዊ በትክክል ተመልሷል እሺ እንቀጥላለን ቀጣይ እናንተ ጋራ ነው ያለው እንቀጥል ሰዓታችሁ መቁጠር ጀምሯል ቶሎ በሉ 5 ቶሎ በሉ አሳየን አዝሩ መሸጋገሪያ አይደለም ምላሹን እንመልከት መሸጋገሪያ አቤት መሸጋገሪያ ነው የመጀመሪያው ተመልሰታል የመጀመሪያው ነበር አይደለም አጻጻፉ ነው አጻጻፊ ነው እሱ ብዙ ፊደል ብዙ ስለሆነ ተናግሯል መጀመሪያ ብሏል አንተ አስተባብሏል እኔ ጽሁፌ አለ ለዛ ነው እሺ ስለዚህ የዘብርቅርቅ ውድድራችን ይሄንን ይመስላል ለሁለቱም ቡድን ሁለት የዘብርቅርቅ ጥያቄ አቀርበናል በዚህኛው ዙር አሸናፊ የሆኑት ምን ማድረግ ይቻላል እንኳን ደስ አላችሁ ተበድለን ወደ መጨረሻው ዙር ነው የምናልፈው መጨረሻው ዙር ውድድራችን የሚሆነው ምሳሌያዊ አነጋገርን ደግሞ እስኪ ምን ያህል ታውቃላችሁ ብለን በፐዝል ተሸፍኗል ቁጥሩን እየከፈታችሁ ምሳሌያዊ አነጋገሩ መሞከር ነው ተመልካቾች እናንተም ደግሞ በያላችሁበት ቦታ ሆናችሁ ከኛ ጋራ እየሞከራችሁ እየመለሳችሁ እንዲሁም ደግሞ መልሶቻችሁን ቀድማችሁ ከኛ እኩል ኮሜንት ላይ እየጻፋችሁ አብራችሁን ቆዩልን በሶሻል ሚዲያ በተለያዩ አማራጮች የምትመለከቱን ተመልካቾች ማለት ነው ስለዚህ የምሳሌያዊ አነጋገር ፐዝል መክፈት የመጀመሪያው ድል እዚህኛው ቡድን ላይ ነው ስንት ይከፈት 6 ይከፈት ተከፍቷል ምን ምሳሌ አነጋገር ሊሆን ይችላል አይ ትንሽ ይከብዳል ስለዚህ ይክፈቱት እና እንወቅ በደንብ ስንት ይከፈት 3 ይከፈት 3 ተከፍቷል ምንድነው ዶኔት እያደረገ ነው ይሄኛው ላምስ እሺ እንጃ ክፈት ስንት ይከፈት 7 ይከፈት 7 ተከፍቷል ዶኔት እያደረገ ነው አንድ ይከፈት ሐሳብ አላችሁ አንድ ይከፈት እሺ ስለዚህ አንድ ይከፈት አንድ ቁጥር ይከፈት እሺ ተከፍቷል አንድ ምን ሊሆን ይችላል
ይከፈት? 5 5 ይከፈት። 5 ቁጥር ተከፍቷል። ይህ የሚንቀሳቀስ ምስል ምን ምሳሌ አነጋገር ሊሆን ይችላል? ሞክር እንዲያው ልብስ አላቂ መስጠት ጸዳቂ ወይ እንደዚህ ብቻ ከዚህ ጋር ይባላል። ልብስ አላቂ እንትን ምሳሌ አነጋገር በደንብ እሺ ተነጋገሩበት። ምን አልከኝ? ልብስ ያልቃል መስጠት ያጸድቃል። ደርሰሃል። አስተካክላት በእግዚአብሔር አስተካክላት። በቃ መተህበታል። ቅድም ያልኩህ በለ ለዛይ ደሳል ስንት ይከፈት? ከዛ እናንተ የእሱን ይዛችሁ ታስተካክሉት ከሆነ 8 ይከፈት። እሺ 8 በለው አሁን እንመልስ። 8 ይከፈት። አዎ መልሱ። ልብስ አላቂ መስጠት አጽዳቂ ያጸድቃል። እሱ ልክ ነህ፣ ያጸድቃል ነው። ግን እንደዛ ማኮሩ ለሱ ሰጠው ነበረ። በትክክል ምሳሌ አነጋገሩን በሉት እስቲ ጨርሱት። ስንት ይከፈት? 2 ይከፈት። ሁለት ይከፈት። እሺ ልክ ነህ እኮ አስተካክሎ ማለት ብቻ ነው እንጂ ራሱ ነው ምሳሌ አነጋገሩ። በልጅ ለሚና ልብስ ያልቃል መስጠት ያጸድቃል። ልብስ አላቂ መስጠት አጽዳቂ ባጸድቂ አይደለም። ሞክሯ። ከዚህ ውጪ ልብስ አላቂ መስጠት አጽዳቂ ከሚለው ሌላ ምሳሌ አነጋገሩ ራሱ ነው። ስለዚህ የመጨረሻው 4 ቁጥር ነው። 4 ይከፈትና ሞክሩ። ምንድነው? እኔ ደግሞ መስጠት ገበናን ይሸፍናል። እንደዛ እንዴ? ዘረሳ እንዴ? አንደርስም። እዚሁ ነው እዚሁ መስረቅ ላይና ምንድነው የልብሳችን ላይ በእግዚአብሔር እኔ እኮ አንተ ስለጀመርከው አስተካክል ጨርሰው። ምሳሌ አነጋገሩን ታውቃለህ ብዬ አስባለሁ። አዎ ግን ኤግዛክትሊ ጠፍቶኛል ምን እንደሆነ ራሱ። እንዴት ነው? ብቻ የሆነ ከመስጠት ላይክ መስጠት ይሻላል የሆነ ነገር ከማድረግ አይነት ነው ሐሳቡ። ግን ምን እንደሆነ ኤግዛክትሊ ምን ነበር ያልከው? የሆነ ነገር ምሳሌ አነጋገሩ ልብስ አላቂ መስጠት ጸዳቂ አጽዳቂ ምን ያለ ልብስ ያልቃል መስጠት ያጸድቃል። እሺ እኔ ልበለው። ልብስ ያልቃል የሰጠ ይጸድቃል። ልብስ ያልቃል የሰጠ ይጸድቃል አይደለም። ሳይ አረ ጉድ ነው ተራይ። አረ ወይኔ። እሺ ስለዚህ እሰጣችኋለሁ ነጥቡን ይሄንን ለነሱ። ምክንያቱም እንዴ በቃ እኔ አስተካክላችሁ ብትሉ ሰጣችሁ ነበር ነጥቡን ለናንተ። ግን ደግሞ ሐሳቡን ምሳሌ አነጋገሩን ያመጡት ያወቁት እነሱ ስለሆኑ ሰጣችኋለሁ። ምሳሌያዊ አነጋገሩ ግን ሲባል የሚባለው የለበሱት ያልቃል የሰጡት ያጸድቃል። እንደዛ ነው የሚባለው። ስለዚህ ውጤቱን ግን ሰጥቻችኋለሁ ማለት ነው። እንኳን ደስ አላችሁ። የዚህም ዙር አሸናፊ ሆናችሁ ጀምሮ እየተሰጣችሁ እኮ ነው የምታሸንፉት። እየተሰጣችሁ በራሳችሁ ምንም አላሸነፈም። ምንም በራሱ የመጣ ነገር የለም። እየተከራከራየው መጨረሻው ክርክር ሲሆን ማለት ነው። እንቅልቃሌዎች ብላ ተሰጠ። አሁን ደግሞ ይሄ ተሰጠ። እንግዲህ ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበረ። አዝናኝ አስተማሪ ሆነ ቆይታን አድርገናል። ያው ብዙዎቻችን የማናቃቸው ምሳሌ ያነጋገሮች እንቆቅልሾች እንዲሁም ደግሞ አይምሮአችንን ሊፈትሹ የሚችሉ ምስል ከምስሎች ዝብርቅርቅ አንድ ላይ በጋራ አድርገን ስንጨዋወት ቆይተናል። በመጨረሻም ግን ተመልካቾቻችንን ከመሰነባበታችን በፊት አንድ ሐሳብ አንስተን ማለት የምትፈልጉት ነገር ካለ እሱን ጨምራችሁ ፕሮግራማችንን እንዘጋለን ማለት ነው። እንደ ሶሻል ሚዲያ ተጠቃሚ በሶሻል ሚዲያ የራሱን አቅም የራሱን ችሎታ ይዞ እንደመጣ ሰው ስለ ሶሻል ሚዲያ እዚህ ለሚመለከቱን ተመልካቾች የጀመሩ ሊሆን ይችላሉ፣ ገና አዲስ ወደ ሶሻል ሚዲያ መምጣት ለሚፈልጉ ልጆች ሊሆን ይችላል። ማለት የምትፈልጉት ነገር ካለ የተወሰነ ሐሳብ አጋሩና በመጨረሻም ደግሞ ብንለው የምትሉት ነገር ካለ እሱን አክላችሁ
ተመልካቾቻችንን እንሰናበት። ከማን ይጀምር? ሸሪፍ ትልቅ ታላቅ ሸሪፍ። እሺ እናንተ ትለሻላችሁ። ኧረ ተው ኧረ እባካችሁ። እሺ በመጀመሪያ ደረጃ ሶሻል ሚዲያ ተብሎ ሲታሰብ ሰዎች ዝቅ አድርገው ያስቡታል። ያ ልክ አይደለም ብዬ አስባለሁ። ምክንያቱም እኔ እንደዛ ነበር የማስበው። ወደ 12 ዓመት ከልጅነቴ ጀምሮ እዚህ ኪነ ጥበብ ላይ ነበርኩኝ ወይም ቲያትርና ፊልም ላይ ነበርኩኝና በዛው ሁላ ጊዜ ውስጥ ስቆይ ግን እምል የነበረው ነገር እኔማ ቲክቶክ አልሰራም ነበር የምለው። የማስበው ቲክቶክ ወርዶ መስራት አድርጌ ነበር የማስበው። ብዙ ተማሪዎች አሉኝ ቲክቶክ ላይ ፊልም ላይ በጣም ብዙ በክሩ ውስጥ የሚያሉ በአክቲንግ የሚያሉ ማለት ነውና ቲክቶክ ላይ ያሉ ሰዎችም ሲጠይቁኝ እንደዛ ነበር የምለው። ኧረ እኔ አልሰራም ይሄን ደግሞ ልስራ ነበር የምለው። ግን እውነታው ያ አይደለም። ከጊዜ በኋላ የገባኝ ነገር እኛ ፕላትፎርም ነው የምንጠላው። ዓለም ላይ ያሉ ሰዎች ደግሞ ፕላትፎርም ሳይሆን ሀሳብ ነው የሚጠሉት። ይዘህ የምትመጣውን ሀሳብ ነው የሚጠሉት። ስለዚህ አሁን ላይ የቲክቶከር ዩቲዩበር ምናምን የሚባለው ነገር አለ። ከዛ ሰዎች እኔ ዩቲዩብ እጠላለሁ ይልሃል ወይ እኔ ቲክቶክ እጠላለሁ ይልሃል። እዛ ውስጥ የሚገኘውን አይደለም። ስለዚህ መጀመሪያ ተመልካቹም የሚሰራውም ሰው ያንን ነገር ማክበር አለበት፣ መውደድ አለበት። ምክንያቱም የሚያየው በጣም ብዙ ሰው ስለሆነ ብዙ አይነት ሰው ስለሚያየው ማለት ነው። ትልቅ ሀሳብ ነው። በጣም እናመሰግናለን። ቴንክ ዩ። እሺ ወደ እነሱ እሺ እዚህ እንምጣ። ምን ትላለህ ብሩክ? ኦኬ እኔ የምለው ላይክ እሱ እንዳለው ነው። የመጀመሪያው ትልቁ ሀሳብ ነው። ሶ በተጨማሪ ደግሞ አሁን ላይ አይ ቲንክ ማቹርድ አለመሆን ወይ ደግሞ የሆነ ሰውን ዲስሪስፔክት ማድረግ እንደ እንትን እየተቆጠረ ነው። ላይክ እንደ ፕራውድ እየሆኑበት ነው፣ ሰው እየኮራበት ነው ያለው። ሶ እሱ ነገር ልክ እየሆነ አይመስለኝም። እሱ ነገር ቢስተካከል እንደገና አሁን እየመጡ ያሉ ሰዎች በደንብ በቃ ሰውን በምድረው ቢያዳብሩት ሀሳቦቻቸውን እንደገና ቅድም እንዳለው ከቲክቶከሮቹ ጋር ኮላ ማድረግ ቆንጆ እንደመሆኑ የሆነ ስራ ይዘሽ ካሳየሽ በኋላ ደግሞ አብሮ መሆኑ የተሻለ ይሆናል ብዬ አስባለሁ። ይበርቱ። ቴንክ ዩ በጣም እሺ እሺ ያው እኔ ይስሩ ነው የምለው። እኔም አክቹሊ እንትን የምቀበለው ሰው አልነበርኩኝም ቲክቶክን። እኔ ፊልም ነው የምሰራው የፊልም ባለሙያ ነኝ። ስለዚህ ፊልሙ ላይ ብቻ ነው መስራት አለብኝ ብዬ የማምን ሰው አይነት ነኝና አሁን ግን ላይክ የጠቀመኝ ነገር የለም። ባለፈው እንደውም የሆነ ነገር እያልኳቸው ነበር። ልደቴ ነበርና በፕሮሞሽን ብዙ ፕሮሞሽን አሰርተውን ምናምን ብዙ ነገሮችን እንትን አለንና ከዛ ኦልሞስት አሁን ወደ 2 አመት ከምናምን 3 አመት ሊሆነኝ ነው ፊልም ላይ ነው። በ3 አመት አንድ ቀን ጸጉሬን በነጻ ተሰርቼ ማላቅ ልጅ አሁን ገና ቲክቶክ ከጀመርኩ ይዛ ሰዓት ወር 1 ወር ከ10 ቀን ምናምን ነበር እና ላይክ እንደዛ እያልኳቸው ነበርና እዛ ፊልም ላይ ራሱ ይጂ አክተሮች እንዲህ ስላቸው ዞር በሻውን ከዚህ ምናምን እያሉኝ ነበርና ላይክ ቆንጆ ነገር ይዘን ከመጣንና ይሄ እንዴት ነው በቃ ክብራችንን የማያወርድ ነገር ቆንጆ ኦዲየንስ ጋር ሲሄድ ቆንጆ ነገር ላይክ ይሄ እንዴት ነው ህፃናት አይተውት ምናምን ነገ እነሱ ሲያረጉት የሆነ መልሶ የሆነ ህፃን ያንን ነገር አይቶት መልሶ ወደኛ ጋር ሲመጣ እኛን ነው የሚጎዳ በየትም ማለት ነው። ሶ ያ ነገር እንዳይሆን ቆንጆ ነገሮችን ይዘውልን ቢመጡ ያው ቲክቶክ እኛን ተቀብሎናል፣ ሁሉንም ይቀበላል ብዬ አምናለሁ። ከዛ ግን ይቅርታና አንድ ነገር ማለት ፈልጋለሁ። ሸሪፍን በጣም ማመስገን ፈልጋለሁ። አመስግናለሁ። አያላልክስ በጣም ነው ማመሰግነው። እኔ እሱ ጋር ተማሪኝ ሲል ትንሽ ልጅ ነበርኩኝና አሁን እዚህ ጋር ላይክ እንዴት ነው በኮንፊደንስ ቁማ ማውራት የምትችለዋን አፎሚያ ፊልም ላይ ሄዳ ራሷን በደንብ አስከብራ መስራት የምትችለዋን አፎሚያና ብቁ የሆነችዋን እኔን የሰጠኝ ሸሪፍ ነው። እኔ እዛ ስሄድ በጣም 9ኛ ክፍል ምናምን ተማሪ ሆኜ ነው ሸሪፍ ከሄድኩትና እኔን ስለሰጠኝ ራሴን ስለሰጠኝ በጣም አመሰግናለሁና ሁላችሁንም ወዳችኋለሁ። እናመሰግናለን። እሺ ሁሉንም ነገር ብለውታል ሁሉ እኔ እግዚአብሔር ይመስገን በመጀመሪያ እና ቲክቶክ መስራት የምትፈልጉ ሰዎች ስሩ። እኔ ወደፊት ተዋናይ ነው መሆን የምፈልገው የምትሉ ሰዎች
ራሳችሁን አሳዩበት ቲክቶክ እኔ አሁን ብዙ ነገር ይጠቀመኝ ነገር አለ ቲክቶክ ራሴን አሳይቼበታለሁ በዛም ያገኘሁት ነገር አለ እና ቢዝነስም የምታስቡ ሰዎች ክሬቲቭ አድርጋችሁ አስተዋውቁት ቲክቶክ በጣም የሚጠቅም ነገር ነው በእውነት በስራት ከተጠቀምንበት በቃ ይከፍለናል መልሶ ይከፍለናል እና አሪፍ ነገር ነው ቲክቶክ እና ወደዚህም ለመጣኝ ላንተ አመሰግናለሁ ሁላችሁንም አባይ ቲቪንም እዚህ ስለጋበዛችሁን ጉራማይሌን በጣም ነው እናመሰግነው እዚህ ደረጃ እንድደርስ ለረዳችሁ ሁላችሁም አመሰግናለሁ የሆነ ደረጃ ስደርስ ደግሞ በሰፊው አመሰግናችኋለሁ ሁላችሁም ማመስገን ይቀርኛል መሰለኝ ቀኝ ነው ከነሱ ሳይ ቀኝ በመጀመሪያ እነሱ የኔ ክሮች እና ሸሪፍን በጣም ጎበዝ ናቸው ላይክ ሰርተው በደንብ ነው የሚያሰሩት ማለት የኔ የሱ ስራ አምደን ብሎ የሚያቆም ሰው አይደለም እነሱ ጀመር በሁለተኛ ደግሞ ኤምባቢ ወይም ምህረት ላይክ ስጀምር ቲክቶክ ጭራሽ አላውቅም ላይክ ናና ከኔ ጋር ትሰራለህ ላይክ ብዙ ፎሎወር ያለው ሰው በዛ ልክ ያለ ሰው ኤክስፔክት አታረጊ ሶ እሷንች እዚህ ያደረሰችኝ ቤተሰቦቼንም እንደገና ፎሎ የሚያደርጉኝ ሰዎች ፋሚሊዎቼን አመሰግናለሁ አባይ ቲቪ ነው አመሰግናለሁ እኛም እንግዲህ ስለመጣችሁ እናመሰግናለን በጣም እሺ አይ የቀረኝም ሐሳብ አለ ምን እናስባለን መሰለሽ ቲክቶከር መባል እንፈራለን ሁላችንም ማለት ነው ቲክቶከር መባል በጣም ነው መንፈራው ከሱ የሚገኘው ነገር ግን በጣም ነው የምንወደው ያልቱሻ እኔ ልክ ሳስተዋውቅ በፊት ተዋናይ ወይም የፊልም ባለሙያን የቲያትር ባለሙያ በየ ነበር ማስተዋውቀው አሁን ግን በደንብ ነው ማምንበት ቲክቶከር እንደሆንኩ ማለት ነው ያልቱሻ ስለዚህ ቲክቶክ ላይ ያሉ ሰዎች ቲክቶከር ነን ማለታቸው ቲክቶከር ብቻ ነን ማለት አይደለም ያዛው ከዛ ጀርባ ብዙ የመጣንበት የህይወት ውጣ ውረዶች አሉ ከዛ ያንን አሳምነው የመጡ ሰዎች አሉ ስለዚህ ቲክቶከር መሆንን አንደኛ እንፈርበት ምንም የሚያሳፍር አይደለም ምክንያቱም ፊልም ሲመጣ ለምሳሌ እኔ የጓደኞቼ ፊልም ተመርቋል እንግዱ ሚል የሚገርም ፊልም ማለት ነው ሁሉ ጊዜ እንድተጋ የምታደርጉኝ እናንተ ናችሁ አመሰግናለሁ እንግዲህ ተመልካቾቻችን እናንተም እስካሁን ድረስ አብራችሁን ቆይታ ስላደረጋችሁ ከኛ ጋር ስለነበራችሁ እጅግ በጣም አድርገን እናመሰግናለን ጉራማይሌ ቢያበቃም የአባይ አገልግል ፕሮግራሞች ምሽታችሁን ሙሉ ከናንተ ጋራ ቆይታ ያደርጋሉ ከአባይ አገልግል ጋራ ምርጥ ቆይታ እንድታደርጉ እየጋበዝኳችሁ የጉራማይሌ ፕሮግራማችን እዚህ ጋር ያበቃል የዕለቱ አሸናፊ ሆነው ውድድሩን ያጠናቀቁት እነ ብሩክ ቡድን ናቸው እንኳን ደስ አላችሁ በሌሎች እንግዶች ሳምንት እንገናኛለን እስከ ሳምንት መልካም ሳምንት ይሁንላችሁ